የርብቃ አጎት ዛሬ አቤልን በጥፊ ሲመታው ይታያል። ይህም ሊሆን የቻለው እዩን እየፈለገ በነበረበት ወቅት አንድ ህንጻ ስር ራኬብን ይዞ ሲያሰቃያት በቅርብ ርቀት ለተወሰኑ ደቂቃዎች ሲከታተል ከቆየ በኋላ ቀርቦ የተፈጠረውን ነገር ጠይቆታል። አቤልም ለመዋሸት ሲሞክር ራኬብ እባክህን እርዳኝ ስትል ተደምጣለች። የዚህን ጊዜ አቤል ተደናግጦ ወደ ርብቃ አጎት ሲመለከት የርብቃ አጎት በጥፊ ካለው በኋላ በዚህን መልኩ ይዞ ጎትቶ ብዙ ነገሮችን ከነገረውና ካስፈራራው በኋላ እየደበደበ ልጅቷንም እንድትወጣ ፈቷታል። ምንም አትሆኝም ሂጂ እያላት ለመሄድ ፈርታ ብቻህን እንዴት ብዬ ትችህ ልሄድ ስትልም ነበረ። ምክንያቱም በሁለታቸው መካከል አንድ ነገር አለ። በአባትና በልጅ መካከል ምንም እንኳን ባይተዋወቁም ከአሁን በፊትም መንገድ ላይ ተገናኝተው በይቅርታና በፍቅር ነው የተለያዩት። አሁንም ላይ ራኬብ ያለችበት ሁኔታ ምንም እንኳን አስቸጋሪ ቢሆንም ራኬብ ከዚህ ቦታ እንድትወጣ እንደዚሁም ደግሞ ከአሁን በኋላ እያንዳንዱ ነገር ለማሚቴና ለርብቃ ስራህን እነግራቸዋለሁ ብሎ አስፈራራው። አቤልም ይህን የምታደርግ ከሆነ እኔ የማደርገውን ደግሞ አታውቅም በማለት ሲናገር በጥፊ ደግሞለታል። እንግዲህ አቤል ዛሬ እስከ መጨረሻው ስራው የተጋለጠበት ይመስላል። ይህም ብቻ ሳይሆን ራኬብ ከደቂቃዎች በፊት ወደ እዩ ደውላ ነበርና ወደ እዩ በደወለች ጊዜ የእዩን ስልክ ማሚቴ አንስታ ላውድ አድርገሽ አሰምኝ በማለትም ሲነግራት የራኬብን ድምጽ ሰምታ ስለነበረ በእዩ ስልክ የልጄ ድምጽ ነው ወይ ይሄ በማለትም ስትጠይቀው አዎ የልጅሽ ድምጽ ነው፣ እኔ እዚህ በቆየው ቁጥር የልጅሽ ሕይወት አደጋ ላይ እየወደቀ ነው በማለት ነበረ የተናገረው። ልጄ ምንም እንድትሆን አልፈልግም በማለት ስትናገር እዩ ደግሞ ፍችኛ፣ ታዲያ ይሄን የምትፈልጊ ከሆነ ፍችኝ ብሏታል። ማሚቴም እዩን ለመፍታት እያንገራገረች ነበረ። ፍቺ ብሎ ሲጮህባትም ማሚቴ እዩን ፈተዋለች። ማሚቴ እዩን የፈታቸው እንግዲህ ለልጇ ስትል ነው። በወቅቱ ርብቃና ሪች ክፍል ውስጥ ነበሩ። ክፍል ውስጥ እንደዚሁም ስለ አቤልን ጉዳይ እያወሩ ነበረ። ከአቤልም አልፎ ምናልባትም ርብቃ ጸንሳ ሊሆን ይችላል በሚለው ዙሪያ ላይ ካሁን በፊት ማሚቴ በተጠራጠረችው ሀሳብ በመነሳት ለሪች እየነገረቻት ነበረ። ርብቃ እውነትሽን ነው በማለት ሪችም በጣም ደስተኛ ሆና በዚህ ዙሪያ ላይ እያወሩ ሳለ ማሚቴ ደግሞ እዩን ፈታው ምንም አይነት ችግር ሳትፈጥር ውጣ ቶሎ ብለህ በማለትም ስትነግረው እዩም ቶሎ ነበረ ከቤት የወጣው። እርግጥ የራኬብ ሕይወት አደጋ ላይ እንደሆነ በድምጽ ሰምቷል። ይህ የመሰለው ግን እንደዚሁ ራኬብ እዩን ፈልጋው ያጣቸው ብቻ ነበረ የመሰለው። እዩም ከዚህ ከተፈታ በኋላ ቀጥታ ወደ ራኬብ ቤት ነበር የሄደው። የራኬብ ቤት ቁልፍ ነው፣ ሰው የለውም። በርም ላይ ሆኖ ለተወሰነ ደቂቃዎች ከጠበቃት በኋላ እሷን ለመፈለግ ወጥቷል። እዩ ወደ አቤልም ደውሎ ነበረ። ምናልባት ይህ ልጅ የነገረኝን ነገር አደረገው እንዴ በማለትም ተጠራጥሮ ወደ እዩ ሲደውል እዩ ደግሞ በርብቃ አጎት እጅ ወድቆ የርብቃ አጎት እያፋጠጠው ስለነበር ስልክ ፈጽሞ ማንሳት አልቻለም። ሲጀመር ሲጠራም አላየውም። ከዛም በኋላ ራኬብ ውጪ ተብላ የርብቃ አጎት ውጪ እኔ አለው ምንም አትሆኝም ዝም ብለሽ ሂጂ በማለት ነግሯት ነበረ። እሷ ደግሞ በቅርብ ርቀት እኔን አንተን እንዴት ትቼ እሄዳለሁ በማለት እኔ መጣሁ ሂጂ ብሏት ከዛም በኋላ ከአቤል ጋር ከብዙ ከተመነጫጨቁ በኋላ
የርብቃ አጎት አቤልን እዛው ቆመበት ትቶት ከልጅቷ ጋር ወጥቷል። ከዛም በኋላ አቤል ያሰበውና ያቀደው ነገር እንደዚሁም ደግሞ የብዙ ብር ባለቤት እሆናለሁ፣ ብዙ ገንዘቦች፣ ብዙ ሀብቶች ወደ እኔ ይመጣሉ ብሎ ያቀደው እቅዱ ስላልተሳካለት በጣም ተበሳጭቶና ተናዶ ጸጉሩን እየነጨ ራሱን እየመታ እጁን እያራገበ ከዛ ቦታ ብቻውን ሲሄድ ይታያል። እዩም ለተወሰኑ ደቂቃዎች ራኬብን ከጠበቃት በኋላ ራኬብን ወደ ማፈላለግ ገብቷል። ራኬብን እያፈላለጋት አሁን ቤት ብዬ እፈልጋታለሁ፣ ቤት ላግኛት፣ ብዙ ጊዜ የምንሄድባቸውን ቦታዎች ሁሉ ቼክ አድርጌ ጨረስኩ፣ እውነትም ታግታ ይሆን እንዴ በማለት ተጠራጥሮ ከደቂቃዎች በፊት ደውላለት በነበረው ቁጥር ሎኬሽን ይመለከታል። ከዛው ከአካባቢ ብዙ ሳትርቅ አንድ ህንፃ ውስጥ ስር እንደሚያሳይ ሎኬሽኑ ያሳየዋል። ከዛም እየሮጠ እዛ ቦታ ሲደርስ ማንንም አላገኘም። ምክንያቱም ራኬብም ሄዳለች። አቤልም ተናዶ ከዚያ ቦታ ሄዷል። የርብቃም አጎት ሆነ ማንንም ሰው አላየም። እዚህ ቦታ ነው ሎኬሽኑ የሚያሳየኝ፣ ምናልባት ተሳስቼ ይሆን እንዴ በማለት መልሶ ስልኩን ሲመለከተው ልክ ሎኬሽኑ የሚያሳየው ቦታ ላይ እሱ እንደቆመ እርግጠኛ ይሆናል። ታዲያ እዚህ ቦታ እኮ ምንም የለም፣ ቢያንስ ስልኳ እንኳን አልወደቀም ብሎ ዞር ዞር ብሎ ሲያይ የሆነ የራኬብ ምልክት ያገኛል። የእጅ ጌጥ ነበረ። እንግዲህ የእጅ ጌጥ አቤል ራኬብን ሲያስራት ምናልባት ተፈቶ ወድቆም ሊሆን ይችላል። የእጅ ጌጡን አንስቶ ካየውና ለደቂቃዎች የት ነው ያየሁት ይሄንን ነገር ብሎ ካስተነተነ በኋላ ራኬብ እጅ ካሁን በፊት አይቶት እንደነበረ ትዝ ይለዋል። ይች ልጅ እውነትም እዚህ ነበረች፣ አደጋ ላይ ናት ማለት ነው በማለት በጣም ተደናግጦ ከህንፃው ስር እየሮጠ ወጥቶ ግራ በመጋባት ግራ ቀኙን እያየ እየተሽከረከረ ዙሪያውን ቼክ እያደረገ ለመጣራትም እየቃናው፣ ነገር ግን ወደየት እንደሚጣራ ግራ ገብቶት ሳለ ስልኩ ይጠራል። ስልኩ ሲጠራ በጣም በመደናገጥና በመፍራት ነበረ ስልኩን ከኪሱ ያወጣው። ስልኩን ሲያየው ግን ራኬብ ነበረች እየደወለችው። በጣም ደስተኛ ሆኖ ነበረ። ራኪ የት ነሽ? ምን ሆነሽ ነው? በማለትም ሲናገር አንተና ወንድምህ ጉድ ሰራችሁኝ እኔን በማለት ካሁን በኋላ ሁለታቸውንም ማግኘት አልፈልግም፣ ፈጽሞ አይንህን ማየት አልፈልግም በማለት አንተና ወንድምህ ያ አቤል የሚባል ልጅ ወንድምህ እንደሆነ አውቃለሁ፣ እሱንም ጠይቄው እውነቱን አልነገረኝም እንጂ አንተም እሱም ለአንድ አይነት አላማ ብቻ ነው የፈለጋችሁኝ፣ እኔ ሰው መስላችሁኝ ነበር በማለት በማስፈራራት ካሁን በኋላ ከአጠገቤ እንዳትደርስ ብላ ነበረ ስልኩን እየዘጋቸው። እሺ የት ነሽ? መጥቼ ላስረዳሽ ብሎ እናገርም። ራኬብ የእዩን ድምጽ ፈጽሞ ለመስማት ፍቃደኛ አይደለችም። እንግዲህ የርብቃ አጎትና ራኬብ ከህንፃው ስር ከወጡ በኋላ አሁንስ ትፈሪያለሽ ወይስ ወደ ቤትሽ ልሸኝሽ፣ ቤተሰቦችሽ ጋር ብትዋወቅ ደስ ይለኛል በማለት ነበረ የጠየቃት። ይቅርታ ቤተሰቦቼ እዚህ አይደለም ያሉት በማለት ከተናገረችው በኋላ ከውጭ እንደመጣው ነግሬሃለሁ አይደል ባለፈው በማለት አዎ ባለፈው እኮ በተገናኘን ጊዜ ነግረሽኛል ከውጭ እንደመጣሽ በማለት ቤተሰቦችን ልፈልግ ነበር ወደዚህ የመጣሁት። እዩም በዚህ ጉዳይ ላይ አግዝሻለሁ ብሎኝ ነበረ ከእዩ ጋር የተቀራረብኩት በማለት ትነግረዋለች። የርብቃ ማጎት በጣም ይደናገጥና በማለት ንግግሯን እንድትደግምለት ይጠይቃታል። አዎ ምን ነው ደነገጥክ? የደነገጥክ ትመስላለህ በማለት ስትጠይቀው አይ እንደዚሁ ስለማትመስለኝ ነው ከቤተሰቦችሽ ጋር የምትኖሪ ነበር የሚመስለኝ በማለት የርብቃ ማጎት ራኬብ ንግግሯ እንድትጨርስ አድርጓታል። አዎ ከቅርብ ጊዜ ወደዚህ ነው ወደ ሀገር የገባሁት። ወደ ሀገር ገብቼም ቀጥታ ቤተሰቦችን ማግኘት ስላልቻልኩ በእዩ በኩል እሱ የዚህ አካባቢ ነዋሪ ነኝ ስላለኝ እሱ የሚያግዘኝ ነገር ካለ ብዬ ነበረ ወደ እሱ የቀረብኩት። ነገር ግን ምን ዋጋ አለው በማለት ስትናገር እንዴት ምን ዋጋ አለው ምን አልሽ በማለት ጠይቋት
እዩና አቤል አንድ አይነት ነው አላማቸው በማለት እዩና አቤል እዚህ መሀል ላይ ሁለታቸው ተስማምተው እያደረጉት ያለው ነገር እንዳለ ይገባዋል። እሱ እስከሚያውቀው ድረስ እዩና አቤል ከተጣሉና ከተቀያየሙ የቆዩ እንደዚሁም ደግሞ ፈጽሞ እንኳን በአካል ተገናኝተው በአንድ ጉዳይ ላይ ሊወያዩ ይቅርና ፈጽሞ አይን ላይን መተያየትም ሆነ በስልክም ግንኙነት እንደሌላቸው ነበረ የሚያውቀው። ልጅቷ እያለችው እንደሆነ ግን አቤልና እዩ ስራ ሁሉ አብረው እንደሚሰሩ ነው የተረዳውና እቤትሽ ባደርስሽ ቅር ይልሻል ወይ በማለት ነበረ የጠየቃት። አይ ቅር አይለኝም፣ ነገር ግን ቤት ሳይሆን ህንጻው ስር ካደረስከኝ እኔ ወደ ክፍል ሄዳለሁ፣ ችግር የለውም፣ ከዚህም በላይ ላደክምህ አልፈልግም በማለት ስትናገር በዚህ ነገር ላይ ተስማምቶ ወደ ራኬብ ወደ ተከራየችው ሆቴል ይሄዳሉ። እንግዲህ አሁን ላይ ምናልባት ይቺ ልጅ ልትሆን ትችላለች የሚል ጥርጣሬ በርብቃ አጎት ላይ አድሯል። በዚህ ንዴት ውስጥ ሆኖ ወደ ቤት ይሄዳል። ወደ ቤት ከሄደም በኋላ ቤት ውስጥ ያለው ድባብ ብዙም ደስ ስላላለው አቤል አልመጣም ወይ ብሎ ነበር የጠየቃቸው። ምክንያቱም የአቤልን ጉድ ቤተሰቡ መሀል መናገር ይፈልጋል። የርብቃ ሕይወት በትዳሯ ጉዳይ ላይ የአቤል ጸባይ በዚህን ከቀጠለ ልጄ ችግር ውስጥ ልትሆን ትችላለች፣ ይህን ነገር ማወቅ አለባት። አውቃ በዚሁ እንድቀጥል ከፈቀደችለትም የእሷ ውሳኔ ይሆናል። እኔ ርብቃን መደገፍ ቢኖርብኝም እውነቱን እያወቅኩ ግን ፈጽሞ እሷን መደበቅ አልፈልግም። የልጄ ሕይወት ሲበላሽ እንደዚሁ ማየት አልፈልግም በማለት ተናግሮ አቤል ምን እንደሚሰራ አሁን ቀስ ብዬ ነግራችኋለሁ። እንደዚሁም የእዩ ሁኔታ በሱ ዙሪያ ላይም አዲስ ነገር አለ ሲል የማሚቴ ትደነግጣለች። ምክንያቱም እዩን ከደቂቃዎች በፊት ፈታ ከቤት የለቀቀችው እሷ እንደመሆኗም ጭምር አሁን የርብቃ አጎት ወደ ቤት ገብቶ በእዩ ዙሪያ ላይ የማወራችሁ ነገር አለኝ፣ እንደዚሁም ርብቃ ወደ የትም እንዳትሄጂ ዛሬ ትልቅ ነገር የምነግርሽ ነገር አለ በማለት ቤተሰቡ በውጥረት ውስጥ ሆነው እዚህ ላይ ያበቃል። ለመሆኑ በእዩ ዙሪያ ምንድን ነው የሚነግራት? የአቤልንስ ጉዳይ እንዴት አድርጎ ለርብቃ ሊያስረዳት ይችላል? የልጅቱንስ ጉዳይ ለማሚቴ እንዴት ያስረዳታል የሚለውን በቀጣይ ፓርት ላይ የምናየው ይሆናል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። መልካም ጊዜ